ምን ነው እንደ እውነት በሆነና ይሄንን ቤትና ባብዬን ጥለሽልኝ ከዚህ ቤት በወጣሽ። ማኪ እንኳን ደስ አለሽ። በስተመጨረሻ መልምሽ ተሳካ። ጽኑ ምን እያደረግሽ ነው እዚህ? ምን? ወይኔ ጉዴ ዛሬ። ጽኑ ምንድነው የሆንሽው? አንቺ ምንድነው የሆንሽው? እረፍ በቃ ተይው እሺ። ነይ ቁጭ በይ በቃ። ምግብ ስባ ያረጋጋሻል። እንዳትጠጊ። ኧረ ጉዴ ዛሬ እዚህ ቤት ደግሞ ምን እየተፈጠረ ነው? ጽናት እንዳትጠጊ። ትሰሚኛለሽ? እያየሽኝ ነው አይደለ? ቦጫጭቄ ነው የምጥልሽ። ኧረ እባክሽ ጽኑ እንዴ! እኔ እኮ ሰናይት ነኝ። በጣም እየተቀየርሽብኝ ነው። አየሽ ይሄን እጄ? በዚህ እጄ አንቄ ነው የምገልሽ። ቆይ ማን መስየሽ ነው? እኔ እኮ ሰናይት ነኝ እኮ። ታዲያ እኮ አንተን ነበር ስፈልግ የነበረው። ወይኔ ጉዴ ዛሬ። ምን ነው ፈራሽ እንዴ? ትፈራይልሽ በጣም? አይ ስልኬ። ቆይ ስልኬ የት ነው ያለው? ስልኬ የት ነበረ? ስልክሽ እዛ ኩሽና ነበር።
ወይኔ እቺ ልጅ የት ሄደች? ጭራሽ አስፈራራችኝ እኮ። ቆይ ለባቢ ስልክ መደወል አለብኝ። እንዴት ነበር ሲያረጋት የነበረው? የሰረኩት የሰረቢው ሙስኪ ነው። ቅድም በረንዳ ላይ አውርቼ ምን ታክፍላል እንደ ያስቀመጥኩት? ወይኔ ዛሬ ምንም ነው። ቆይ ዛሬ ምንድን ነው እዚህ ቤት እየተፈጠረ ያለው? ስልክሽ ስትፈልጊው ነበር አይደል? ይኸው አገኘሁልሽ። ስልክሽን ትፈልጊው ነበር? እስኪ ያንቺ ነው አይደል? አገኘሁልሽ። ስልክሽ አንቺ ነው። እሺ ይቻማታል እንዴ? ምን እየሆነች ነው? ሴትዮዋ አበደች እንዴ? ወይኔ ጉዴ! በስመ አብ! መድኃኒቱ ነው እንደዚህ የሚያደርጋት? በስመ አብ! መድኃኒቱ ያሳብዳል ማለት ነው። ስታስጠላ! በሚኪ እንዴት አስደነገጠች! አይሳነኝ ለዚሁ አቅምሽ የእውነት እንደ ዛሬ ተዝናንቼ አላውቅም። እንዴት በዚህ ልክ ፈሪ ሆነ? ዛሬ ሁነኛ ሰዓት ነው ያገኘሁሽ። በደንብ ነው ያገኘሁሽ ሰናይት። እስኪ ማን እንደሚያስጥልሽ እናያለን። የምር እኮ ነው የፈራችኝ። ለዚህ አቅሟን
ለነገሩ ፊት ለፊት መጋፈጥ ቢችሉ ምናምን በመቀመም ጊዜ አይፈጁም ነበር። የእውነት እንደዛሬ አዝናንተችኝ አታውቂም። ሰናይት የምር እኮ ነው የፈራችው። አንዳንዴማ መንፈስ ራሱ የመጣባት ነበር የምትመስለው። ይሄ ጨዋታ ተመችቶኛል። ይሄ ጨዋታ በደንብ ተመችቶኛል። አስጨልዬ አይደል ከዚህ ቤት ማውጣሽ ከነኮተትሽ። በጣም አሪፍ ጽኑዬ፣ በጣም አሪፍ ደሰማኝ። ዛሬ በጭራሽ አንላቀቅም። ባቢም የለም፣ ማን እንደሚያስጥልሽ እናያለን። ጥሩ ነው። ሁሉም ነገር ተመችቶኛል። የኔ ልጅ አያቸው አይደለ? እነዚህ ሰዎች በጣም ፈሪ ናቸው። ሄሎ ባቢ፣ እባክህን ቶሎ ድረስልኝ። እኔ በጣም ፈርቻለሁ። ቶሎ ድረስልኝ እባክህን፣ እየለመንኩ ነው። ጽናት እየተቀያየረችብኝ ነው። አላቅም፣ ሁኔታው በሙሉ እንደ እብድ እያደረጋት ነው። እኔ በጣም እየፈራው ነው። አልነበረችም ባቢ፣ ምን እንደሆነ አልነበረችም። አንተ ብቻ ነው ማስተዋል ያቃተህ። እባክህን ባቢ አትቆይ፣ ቶሎ ና። በጣም ፈርቻለሁ። እሺ ቶሎ ና።
ዛሬ ማን ተናቀቀ? ማን ከዚህ ቤት ጨርቁን ጥሎ እንደሚወጣ እናያለን። አሳብድሻለሁ። ይሄንን አጋጣሚ ተጠቅሜ በደንብ ነው ጨርቅሽ እንድጥይ ማደርግሽ። ጽናት ማን እንደሆነች አላወቅሽም። ፈሪ በደንብ ነው የምጫወትብሽ። ያለኝን አማራጭ በሙሉ እየተጠቀምኩኝ ጥግ ድረስ ነው መዝናናብሽ ዛሬ። ፈሪ በደንብ ነው መዝናናብሽ። እርግጠኛ ነኝ ተመልሳ ወደዚህ ክፍል መምጣቱ አይቀርም። ከዛ በደንብ ነው የምጫወትባት። ከመደንገጥ ውጭ ደግሞ አማራጭ የላትም። ይሄኔ እኮ የሰጠናት መድኃኒት እንደዚህ እያደረጋት ነው። አበደች፣ ደነዘዘች። እንዴት ሀሳቡ አልመጣልኝም? ምን አለ እንደዛ በርበሬ የሳጥናቸው ቪዲዮ ይዣቸው ቢሆን ምን አለበት? ከዛ በስልካቸው ልክላቸዋለሁ። እውነትም ጽናት ብለው እያጨበጭቡ ነበር። አጠፋው። ዛሬ የኔ ቀን ነች። በደንብ ነው የምጠቀምበት። በደንብ ለባቢ ልደውልለት። ምንድን ነው የሚሻለው? ተመስገን እዚህ የለችም። መጀመሪያ ለኔ ቁልፍ ስጪኝ። አንቺ ማነሽ? ንገሪኝ፣ አንቺ ማነሽ? እሺ ቆይ ማነሽ? ልስጥሽ ቁልፍ። አንተ ማነህ? ያ ሰውዬ ነው ቁልፍ ልስጥሽ። ቆይ ልቀቂኝ። እሺ ልስጥሽ አይደለም። እናውራ መጀመሪያ። እሺ ቁልፍ ልስጥሽ፣ ልቀቂኝ አንዴ። ቆይ አይ
አይ ዋልሽ 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 ልግደልሽ ወይ ነይ ጽኑን አወራሃት እንዴ? አዎ ማዬ አውርቻታለሁ። እሰይ ምን አለች? ምን አዲስ ነገር አለ? ምንም አዲስ ነገር የለም ማዬ። ግን ደግሞ ጽናት ብቻዋን ነው እነዛን ሰዎች እየተጋፈጠች ያለችው። እኛን እንዲያው በደንብ እንድናግዛት ብትፈቅድልን ደስ ይለኝ ነበር። ጽኑ የሆነ ያሰበችው ነገር አለ ማዬ። ለዛ ነው ምንም ነገር ማድረግ ያልፈለገችው። እኔ ግን በጣም እየፈራሁ ነው። የኔ ልጅ ምን ፈራሽ? እሷ አንድ ቅርስ ስታቀድ እነሱ ሁለት ናቸው። የኔ ልጅ የሚፈልጉትን ማድረጋቸው የማይቀር ነው። ልክ ነሽ ማዬ። ጽኑን ደግሞ ታውቂያታለሽ። እሷ ካሰበች የሆነ ነገር ማድረግ አለባት። እንደዛ ነው የምታስበው። እኔ ግን አንድ የማስበው ነገር አለ። ምንድን ነው እሱ ማዬ? አንተ ፊት ማለት እንደሌለብኝ አውቃለሁ። ግን ደግሞ የሚሰማኝን ነገር ብትጋራኝ ደስ ይለኛል። ምንድን ነው? አሁንም ድረስ የባቢ ፍቅር ያለባት ይመስለኛል። ልታጣው አትፈልግም። ምን ይመስልሃል? እንደዛም ሊሆን ይችላል። እርግጠኛ ትሆን የኔ ልጅ የባቢ ፍቅር አለባት። አሁን ባቢን ባትፈልገው መንቀራት አስወጣውም ነበር። ማዬ እንደምታስቢው አይደለም። እንዴት የኔ ልጅ? ጋሽ ግርማ ያስተላልፈላት ዶክመንት እንዳለ ባቢ ጋር ነው። እኔ እሱን ትተሽ ውጪ ነበር ያልኳት። እሷ ግን ይሄ አባቴ ቅርስ ነው ትቻለ ወጣም ያለችው። በዚህ ሰዓት የትኛውም ቅርስ ከጽናት ሊበልጥ አይችልም። ሁሉን ነገር ትታ ነው መውጣት ያለባት። እንደዛ እንኳን የሚሆን አይመስለኝም ማዬ። ጽናት አቋሟን ይዛለች። እኔ ግን እንደሚገባኝ ከእሷ የሚበልጥ ምንም ነገር እንደሌለን የሚገባኝ። እኔም እንደዛው ማዬ። ግን ደግሞ ሀሳቧን ማስቀየር በጣም ከባድ ነው። ምን ነው ይችልሽ ፈተና በዛባት በጣም ማዬ። እኔም በጣም ነው የምታሳዝኝ። እንግዲህ አትፈትነኝ አይባልም የኔ ልጅ። ምን ማድረግ እንችላለን? እሱስ ልክ ነሽ ማዬ። ጽኑ ድጋሚ ድሉን ብትሰጠኝና በደንብ ብጠብቃት ደስ ይለኝ ነበር። ጥሩ ነበር። ማኪ ምን ሆነሽ ነው? በጣም ፈርቼ ነበረ። ተረጋጊና የተፈጠረውን ነገር በስነ ስርዓት ንገሪኝ። ምን ብዬ ልንገርህ ባቢ? በጣም ነው የፈራሁት። ይኸውልሽ አሁን እኔ አጠገብሻለሁ። ቆይ ምንድን ነው የተፈጠረው? ሁሉንም ነገር በስነ ስርዓት ንገሪኝ። ባቢ ጽኑ በጣም የሚያስፈራ ሁኔታ ውስጥ ናት። ማለትማ እያበደች ነው። ምንድን ነው የምታወሪው? የእውነቴን ነው ባቢ፣ በጣም ነው የተቀየረችው። ቆይ ሰውየው የተሳሳተ መድኃኒት ነበር እንዴ ሰጠሽ? ደውዬለት ነበር። እና ታዲያ ምን አለሽ? አልተሳሳትኩም ነው ያለው። ግን ደግሞ በጣም ነው የምታስፈራው። እንዴ ታዲያ እሱ ካልተሳሳተ እንዴት እንደዚህ አይነት ነገር ሊፈጠር ቻለ? እኔም እኮ ግራ ይገባኝ እሱ ነው። እሺ አሁን የት ናት? እኔ እንጃ፣ ምናልባት ክፍሏ ትሆናለች። እሺ አሁን የት?
ጽኑ 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 ደህና አደርክ ባቢ? እንዴት አደርሽ? ደህና ነኝ። ምን ሆናችሁ ነው? ደህና ናችሁ? ምን ሆናችሁ ነው? አረ ምንም ችግር የለም። አንቺ ግን ዛሬ ደህና ነሽ? እኔማ በጣም ደህና ነኝ። ዛሬ ረጅም ሰዓት ተኛሁ። ምን አለ ብትቀሰቅሱኝ? ጽኑ እርግጠኛ ነሽ? ጠዋት ከነቃሽ ጊዜ ጀምሮ እኮ አብረን ነበርን። ማኔ ገና አሁን አይደል ቀስቅሰኝ የተነሳሁት? እንዴ ጽኑ፣ ጠዋት እኮ ከኔ ጋርም ተገናኝተናል። ድጋሚ የተኛሽው? ኧረ እኔ በጭራሽ ምንም አላስታውስም። ገና አሁን እየነቃው እንደሆነ ነው የማውቀው። ጠዋት ስራ ከመሄዴ በፊት እኮ ተነስተሽ ተገናኝተናል። እኔ እናንተ የምታወሩት ነገር ምንም እየገባኝ አይደለም። አረ ጽኑ ተይ አታስጨንቂኝ። ከኔ ጋር እኮ ጠዋት ተገናኝተን ነበር። ምክንያቱም እኔ ማታ እንደተኛው ገና አሁን መንቃቴ ነው። ስለምታወሩት ነገር ምንም አውቀው ነገር የለም። በቃ ጽኑ ግራ አትጋቢ። ምናልባት ስህተቱ የኔ ይሆናል። አረ በጣም ግራ እያጋባችሁኝ ነው ወይስ እዚህ ቤት ሌላ መንታ አለኝ? በቃ ጽኑ አንቺ ግራ አትጋቢ። ምናልባት እኮ ስህተቱ የኔ ይሆናል። ይሆናል ባቢ። ሰዓት ስንት ሆኗል? አሁን 8 ሰዓት ሆኗል። ባቢ እውነቴን ነው የምልህ። ቅድም ሌላ ሰው ነበረች። እንዴት ሲያረጋት እንደነበረ ብታይ። ቆይ እሺ አሁን ታዲያ ምንድን ነው የተፈጠረው? እኔም አልገባኝም ባቢ። በጣም ነበር የፈራኋት። ስለዚህ ጠዋት ከተነሳችበት ጀምሮ ማታ እስክተኛ ያደረገችውን ነገር በሙሉ አታስታውስም ማለት ነው? እንደዛ ይሆን ባቢ? እንደዛ ነው ሊሆን የሚችለው። ምናልባት መድኃኒቱ በዚህ መልኩ ነው የሚሰራው። ብቻ አሁን እንኳን ወደ ራሷ ተመለሰች። እኛም የምንፈልገው እሱን ነው። በዚህ ልክ የሚቀየር ከሆነማ በጣም ከባድ መድኃኒት ነው ማለት ነው የሰጠናት። ቢሆን ነው እንግዲህ። ለማንኛውም አንቺ ተረጋጊ በቃ። ባቢ አልገባህም። ሁኔታው እኮ እንደዚህ በቀላል የምትረጋጋ መስልም ነበር። ይገባኛል፣ ግን ተረጋጊ ባክሽ። ከመረጋጋት ውጭ ምን አማራጭ አለን? የራሳችን ስራ ነው። አንተንም እንድትለፋ አደረኩ አይደል? እኔማ ስትደውይልኝ እኮ በጣም ነበር የደነገጥኩት። ወላ ሌላ አደጋ የተፈጠረ ነበር የመሰለኝ። ባቢ ሰልፍ ይረሳል እንጂ ሁኔታውን ብታዩ አንተ ራሱ ትፈራ ነበር። እንዴት ሲያረጋት እንደነበረ ብታይ። ብቻ እንጂ ተረጋጊ፣ ሁሉም ነገር ያልፋል። እኛም ያደረግነው ነገር ከባድ ነገር ነው። አይዞሽ። ደግሞ አረ እንዳትመጣ ቁጭ በይ። እማዬ ከሷ እኮ እንዲህ በአንዴ ለውጥ አይጠበቅም። ቢሆንም ልጄ እንደምንም ብለህ ይዛት ና። ጽኑ ደግሞ እኮ በዚህ ምንም ቂም እኮ የላትም እኮ። እባክህን እያሱ በአሁኑ አደራ ልጄ፣ እንደምንም ብለህ እምቢ እንኳን ብትልህ እንደምንም ብለህ ይዛት ና። እኔም እኮ ውስጤ ረፍት አጣ፣ እንቅልፍ አጣሁ። አንዴ ብቻ ይቅርታ ልበላትና አንዴ ይቅርቴን ትቀበለኝና በቃ እፎይ ልበል እኔም እባክህ። እሺ እማዬ፣ እሺ ካለችና ፈቃደኛ ከሆነች እኮ እኔም ደስ ይለኛል። እሰይ የኔ ልጅ፣ እሰይ የኔ ልጅ። ይሄን ብቻ ካረክልኝ ምንም ነገር የምፈልገው ነገር የለም። አይምሮዬ ብቻ ከጸጸት እንድድንልኝ ነው የምፈልገው። እማዬ ሀሳብሽ እኮ ጥሩ ነው፣ ግን እሷ እስካሁን ድረስ አንቺ ላይ ፍራቻ አላት። እሱ እኮ ነው ችግሩ። ለማንኛውም እስቲ ለማግባባት ሞክራለሁ። እሺ እማዬ፣ እሺ ካለችኝና ከተስማማች እጃት እመጣለሁ። እሺ ወንድም ጽኑ ነው ይዛት የምትመጣው እንዴ? ምን ነው አንቺ የምትፈልጊያለሽ እንዴ? እኔ ልጅ
እንዴም ማይቀላል ፈልጋታለሁ እህቴ እኮ ናት። በዛ ላይ ደግሞ አክስት ልታረገኝ ነው። ደስታሽ ግን ከልብ ነው ብሌን? አይ ወንድሜ በቃ እኔን አታምነኝም አይደል? እንደዛ አላልኩም፣ ለመጠየቅ ያክል ነው። አው ከልቤ ነው ወንድሜ። ደግሞ እኔም ራሷ አግኝቻት ይቅር ብትለኝ በጣም ደስ ይለኛል። ደግሞ እኮ ጽኑን በጣም ነው የበደልኳት። ጽኑን ማን ነው ያልበደላት አለ ብለሽ ነው? ሁሉም ሰው እኮ እሷ ላይ ይበረታል ከራሴ ጀምሮ። እነዛ ሰዎች ደግሞ ከህይወቷ ከወጡ በጣም ሰላም ትሆናለች። እኔ የምለው ወንድሜ ምንድን ነው? ጽኑ ከነ ልጇ ራሱ ብትመጣ ትቀበላታለህ አይደል? በደንብ እንጂ እንኳን አንድ ልጅ ያለ ማስል ልጅ ብትወልድ ጽኑን እቀበላታለሁ በለው። ታዲያ አሁን ይሄ ምን አይነት ፍቅር ብለን እንወስነው? ያሰኛል። እኔ ልጅ ይሳካል ወንድሜ። ዋናው ነገር ብቻ ተስፋ ለመቁረጡ ነው። አንድ ቀን ያሰብኩት እንደሚሳካ ተስፋ አደርጋለሁ። እንግዲህ ጽኑን ከመጠበቅ ውጪ ተስፋ መቁረጥ የሚባል ነገር የለም። ልክ ነው ወንድሜ። በጣም ደስ የሚል አባባል ነው። እኔ የምለው ባቢ ቀረች እኮ አይደል? ሂጅ እስቲ ሂጅና ጥሪያት። ማኔ ምን ነው አሁንም እንደፈራሽ ነው? እውነቱን ለመናገር አልተረጋጋውም። አረ ማኪ እባክሽን አታካብጂ። ሂጅና ጥሪያት። እኔም ርቦኛል። እሺ በቃ አሰልፈኝ። ጭንቀት ውስጥ ነው የገባሁት። የወረቀቱ መጥፋት ሳይንስ ደግሞ የዚህ ጭንቀት እንዴት ሆና ብታያት ነው? ቆይ ጭንቅላቴ ሊፈነዳ። ምን አይነት ጭንቀት ውስጥ ነው የገባሁት?